I am going to be fired or not, I don't know. ኤኒዌይስ እንደዚህ ነበር። ቪዲዮን ከወደዳችሁ ጋይስ ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳትረሱ። ይህንን ቪዲዮ ሪኮርድ የማደርገው ሜቢ ላይክ እናንተም ፋሲካ የሚታይ ከሆነ ሌሎች አስተማሪ እንደሆኑና እንዴት ላይክ ከክሊንቶች ጋር ማውራት እንዳለባቸው ለማስተማር ያክል ነው ቪዲዮ ሪኮርድ ያደረግኩት፣ ለሌላ ነገር አይደለም። ያ እናመሰግናለን እያልን ይህንን ቪዲዮ እንዘጋለን ምናምን። ከዛ ደግሞ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ኧረ እባካችሁ ኮሜንት ላይ አስቀምጡ። እስከ መጨረሻ ያዳመጥክ ከሆንክ ማለት ነው። እስኪ ኤኒዌይስ ጋር ሰላም፣ እንደት ነህ ፋሲካ? ሰይፈዲ የስ እንዴት አለ? ሰላም ነው። ሰላም ነው። ሎንግ ታይም ነው ሲላል ፈረንጅ በጣም ስትናፍቀው። እናመሰግናለን። ሁሉ ደህና ነው? እንዴት ነህ ታዲያ? ጠፋህ እኮ በጣም። ክላስ እንዴት ነው? ክላስ ጥሩ። ክላስ አለቀልህ? ጨረስክ? ክላንያ እንደ መጀመሪያ ሴሜስተርን ጨርሰን ነበር። አሁን እንደ እረፍት ላይ ነኝ ምናምን። ሰከንድ ሴሚስተር ለመጀመር አሁን ብሬክ ወይም እረፍት ላይ። ኤግዛክትሊ ያ ኤግዛክትሊ። ኦኬ። እና እንዴት ነህ ታዲያ ሰይፈዲ? ድምጽ ደግሞ ራቀብኝ ነው እንዴ? ኦኬ እሺ፣ አሁን ይሰማል? እንዴት ነው? እስኪ ይሰማል። ጥሩ። ሁሉ ነገር ጥሩ ነበረ። ደህና ነኝ እኔም፣ ስራም ጥሩ ነው። ያ እናንተ ጋር እንዴት ነበረ? ቆንጆ ነው፣ ሰላም ነው። ዛሬ የተለየ እንትን የለኝም። እንዲሁ እስኪ ጠፋው መሀል ላይ ሰይፈዲን አላገኘውም። እስኪ ላውራው አንዳንድ ነገሮች እንዴት እየሄደለት ነው ስራ፣ ክላስ፣ ከዛ ደግሞ ኮችን እንድማረግ የሚፈልጋቸው ነገሮችም ካሉ በሚል ነው እንጂ የተለየ እንትን የለኝም። ይቻላል። የተለየ አጀንዳ የለኝም። እንዲሁ ለመጠየቅ። ከዛ ደግሞ ስራ እንዴት እየሄደልህ ነው? የትኛው ስራ? ክላስህም ከዛ ደግሞ ከኛ አንጻርም የችፍ ላይ እንዴት እየሄደልህ ነው? ከእናንተ ውጭ ብዙ ስራ የለኝም። ክላስ አይደለ? አንዳንድ ጊዜ ይኖረኛል፣ ግን ብዙ የለም። ችግር የለውም። በጣም አሪፍ። እኛ ጋስ እኔ እንደውም ሄኖኬ ምንድነው ቅር ብሎታል። ምንድን ነበረ መጀመሪያ አካባቢ ኖርማል ሳላሪ አልነበረ፣ ታስታውሳለህ? ከዛ በኋላ እኛም መሀል ላይ ያው የሰው ልጅ ብሬኮች አሉ አይደለ? ትክክል፣ ብሬኮች አሉ። አንዳንድ ያው ፐርሰናል እንትኖች መጡብን መሀል ላይ። እንፈጥናለን ስንል ሪታርድ ያደረጉናል አይነት ነገር። ፕሮጀክቶችን መጨረስ አልቻልንም። በዛ ቢዚ እንሆናለን። ፐርሰናል ህይወት አለ አይደል? ያው አንተ የሚገጥመን ስለሆነ ምናልባት እንደኛ ላይሆን ይችላል። ሜቢ ይገጥማል። እንደ ሰው ስትሆን በጣም ነው የምትፈተነው አይነት እና በጣም ቢዚ ስለምንሆን መሀል ላይ አንተንም ስራ እንደውም የሆነ ሰዓት ላይ ስራ ማታመጡ አምጣ እንጂ ብለዋል መሰለኝ ብያለሁ ይመስልሃል? አዎ ስራ ስጠኝ እንጂ ተውከኝ እኮ እንዴ ተውከኝ እንዴ ምናምን ብለዋል መሰለኝ። እና እንደዛ የምትልባቸው ሞመንቶች ነበሩ። በማን አላወራንህም ፐርሰናል ስለሆነ እንጂ እንደዛ ነገሮች ነበሩ። ሰው ከዛ በኋላ ግን እሱም እንዳይስተጓጎል በሚል ፐር ፕሮጀክት ሲሰራ ይከፈለው የሚል አምተን እኔ ሂሳቡን ጉዳይ ስንት ነው 25 ብሎ ነው 25 አይሆንም ያልከው አንተ? እና ያው በሱም ጉዳይ ቅሬታ እንዳይኖረው እሱ 3000 የሚሆንለት ችግር የለውም። ማነው መስራታችን ነው አብሮ ማደግ የሚል ነው የመጀመሪያው መነሻችን ብዬ በዛ መንገድ ተወያይተናል። ምናልባት ነግሮ ከሆነ ኦኬ። እሺ ነግሮ ነበር። ከሄኖኬ ጋር ወርታቸዋል? አውርተናል። ሜቢ ማለት የፈለግከውን ነገር እንትን ብልና ከዛ እኔ የማስበውን ነገር እንትን አድርግ ብዬ ነው።
So እና የፐር ፕሮጀክት ያው 3000 ምናምን ብር ተስማምታችኋል። የኔም ሀሳብ እሱ ነው። 25 ምናምን ያው ይጨመርልኝ ብሏል አለኝ። ያው ይጨመርለት የሚል ነው። ዋናው አንተም ቅር ሳይል እንድትሰራ ነው የሚፈልገው። አብሮ ማደግ የሚለውንም መጀመሪያ አውርተን ስለነበር ሰለሪም ከሚሆንልህ ፐር ፕሮጀክት ቢሆንልህ ለሱ መልካም ነው ከሚልም አንጻር የመጣ ሀሳብ ነው። ሰይፈዲን ሌላ ምልህ የለም። ሌላ ደግሞ ምንድን ነበረ መሰለኝ የነበረኝ ሀሳብ እንትኖች ላይ ዌብሳይቶች ላይ ቆንጆ እያረክ ደቨሎፕ ታደርጋለህ። አይ ኖ እሱን ደስ ይለኛል። እሱን እንትን ሳይ ያው ከዚህ በፊት ታስታውስ ከሆነ እኔ የሌሎችን ደርቤ እሰራለሁ ብለህ ነበር። አስታወስክ? እችላለሁ እኔ ደርቤ ምናምን ብለህ የሌሎችን እስኪ እናያለን ብዬ ጥሩ ያስታወስክ ወደኋላ ስመለስ ከዛ በኋላ ስላልተገናኘን ነው። እነሱንም ያው ጥርት አድርገህ ያንተ የእጅ ስራዎች ስለሆኑ የእጅ ስራዎች ያለምንም እንትን ኮሜንት ሲያደርግህም ሄኖኪ ሲያደርግህም በዛ መንገድ እንትን በላቸው። የእጅ ስራዎች ስለሆኑ የእጅ ስራዎች እንከን ባይኖርባቸው ቆንጆ ነው የራስህ ስለሆኑ በዛ ልክ እንዲሆን ነው። ሌላ ሀሳብ የለኝም። ያንተ የራስህ ስለሆኑ እነሱን ሰው ኮሜንት የሚያደርግህም ማያደርግህም የእጅ ስራዎች ናቸው፣ የሰይፈዲን የእጅ ስራዎች ናቸው። እና ስለዚህ ሰይፈዲን የሚሰራቸው የእጅ ስራዎች የራሱ ለራሱ ስለሆነ እንትኑ ስኪሉ ባለ ስላለው ያንኛውን ስኪሉን ጠብቆ በደንብ ቁልጭ ያደረገ ያውጣቸው የሚል ሀሳብ ነው። ከዛ ውጪ ትክክል ና። ስለዚህ ያለው ነገር በመጀመሪያ አይ ቲንክ በ10 ሺህ ምናምን ተግባብተን ነበር። ግን አንዳንድ ጊዜ ፕሮጀክት ስለማይኖሩ ፐር ፕሮጀክት እንዲሆን ብለናል። ከዛ ደግሞ ፐር ፕሮጀክት ላይ ደግሞ ከሄኖክ ጋር በደንብ አውርተን ነበርን እና ሄኖክ ጋር ስናወራ እኔ መጀመሪያ ላይ ስንት ይሁንልህ ብሎ ስጠይቀኝ ከ5000 በታች አይሆንም ብዬ በጣም እንትን እያልኩ ነበርኩ እና ስለዚህ ሄኖክ ደግሞ በጣም ገፋኝ ምናምን እኛ ምናምን እስከዛ እንከፍል ምናምን ብሎ ማለት ነው። እንደዛው እያልኩ በቃ ለፋሲካ ስላልነገርኩት ለአሁኑ ለዚህ ፕሮጀክት 2500 እሰጥሃለሁ፣ ቀጣይ ፕሮጀክቶችን ደግሞ ከፋሲካ ጋር አውርተን ምናምን ስለዚህ እንጨምራለን ምናምን አለኝ እና ስለዚህ ኦኬ እንደዛ ከሆነ ለዚህ ፕሮጀክት በቃ በ2500 እሰራለሁ ብዬ ተግባባውና ጀመርኩ ምናምን። ከዛ ሜይ ቢ ብዙ ነገር የሚቀየር ምናምንም ነገረኝ። ላይክ አይ ቲንክ ላንጉዌጁም እንደገና እንዲሰራ ምናምን ነገረኝ። እነሱን ነገር ደግሞ ሰዓቴን ሰጥቼ ምናምን እያስተካከልኩ ነበርኩና በደንብ በዚህ ላይ ነን ያለነው። አሁን ቀጣዩ ደግሞ አሁን ቀጣይ ፕሮጀክቶች አሁን ብዙ ጊዜ እንደነገረኝ ከሆነ ዌብሳይት ላይ በደንብ አይመጡም፣ ግን እንትን ላይ ይመጣሉ። ምንድነው ይሄ ማርኬቲንግ ላይ ምናምን ሊመጡ ይችላሉ፣ ግን ዌብሳይት ላይ ላይመጡም ይችላሉ። ስለዚህ ለዛ ነው እንካም ፐር ፕሮጀክት እያደረግን ያለው ብለው ነገር እና ከዛ በወር 10 ሺህ ከሆነ ማነው በወር ክፍያው 10 ሺህ ከሆነ 4 ዌብሳይት በየወሩ የሚሰራ ከሆነ 2500 ትክክል ነው ብሎ እንትን እያለኝ ነበረ። ግን ደግሞ እኔ ካልኩሌት እንዳደረግኩት በየወሩ 4 ዌብሳይት አንሰራም እና ይሄ ኦብቪየስ ነው እና ለምን ብዙ ክሊየንት ስለማይገኝ ማለት ነው። ለዛ ምክንያት ደግሞ 10 ሺህ ከሆነ በየወሩ የማገኘው ከ10 ሺህ በታች ስለሚሆን 2500 አይሆንም እያልኩ ነበርኩ እና ከዛ ደግሞ የኮመንቶች ከኮመንት ምናምን እያልን ነበሩ ደግሞ ትክክል ነህ። ላይክ የመጀመሪያው ዌብሳይቶች በጣም ምርጥ ናቸው። አንዳንድ ጊዜ ደግሞ ላይክ ሁልጊዜ የእጅ ስራ አያምርም ታውቃለህ። ግን ደግሞ እኔን ለማሳመር እና ምርጥ ለማድረግ እና ኮመንቶችን በዛ መንገድ አድሬስ ለማድረግ እሞክራለሁ። ብዙ ጊዜ ጥረትም አደርጋለሁ ማለት ነው። ከአሁን በኋላም በዛ መንገድ ይቀጥላሉ። ላይክ ጥሩ ስራ ለመስራት እና ኳሊቲ ያለው ነገር ዴሊቨር ለማድረግ ማለት ነው።
ያ ነው። ከዛ ባለፈ ደግሞ ስለ ቀጣይ ፔመንታችን ደግሞ ሜቢ ሄኖክ እንደነገረ ከ3000 ብሎ ነግሮሃል። እሱም እንደዛ ብሎ ቢነግርህም ሜቢ ላይክ አትሊስት መጀመሪያ 5000 ብለን ከዛ 4000 3000 እያልን እስከ 2500 ሄደን እንጂ በሶስት አሁን አንድ ፕሮጀክት ሜቢ በ25000 በ20000 የምትሰሩ ከሆነ እኔ 3000 ማግኘቴ ብዙም እንትን ላይክ ብዙ ኩራትም አይሰማኝም ታውቃለህ። ለዛ ምክንያት የሚቻል ከሆነ እኔ ላይክ 3000 እሺ ብያለሁ ከእንትን ጋር ከሄኖክ ጋር። ግን ደግሞ ብዙም ደስተኛ አይደለሁም። ግን በዛ መንገድ መቀጠል እችላለሁ። ኤኒዌይስ ግን መጨመር እንዲሆን ነው የሚጠይቀው። ለማንኛውም ያ እኔ ደግሞ ገንዘብ ላይ ፎከስ ስላደርግም ስራዬ ላይ ነው ፎከስ የማደርገው። ግን ለስራዬ ቢከፈል ጥሩ ነው ብዬ ስላሰብኩ ነኝ። ሶ ያ በጥሩ ሁኔታ እየሄድን ነው እና ያለው ነገር ከኔ ጋር እንደዚህ ይመስላል። ፋሲካ እሺ። ቴንክ ዩ ሰይፈዲን ጎበዝ። አይ እናንተ ድሮም ተግባብተናል። አሪፍ ነው እና ስራዎች አንተ የእጅ ስራዎች ስለሆኑ ቁልጭ አድርገህ ስራቸው። ዶኮሜንትም ከተሰጠ ታርጌት ኦዲየንስ ማርኬት ላይም ስለምታውቅ አንተ የማርኬቲንግ ሰው ነህ እና ታርጌት ኦዲየንስ መለየት እንደ ቦታው ላንጉጁም ምናምን ፕሪፈረንስ እንደዛ ማድረግ እንትን ነው። እኔ ፕራይስ ቢጨመር አሁን እኔ በጣም ደስ ይለኛል። ግን የሚገርምህ እንዳልኩ ባክ ላይ ሬዳር ወደኋላ ባክ አድርገን ስለነበረ አሁን እንደገና ይሄ ክላያንቶችን ማብዛት በሚል የምንሰራበት ፕራይስ የዌብሳይት ሎው ነው። እንደውም እስከ 10,000 መተን የምንሰራባቸው አሉ እና እንዳታስበው ላይ አይደለም። አክቹሊ እስቲ ከፍ አድርገን የምናገኝ በአሪፍ ፕራይስ የምናገኝ ከሆነ ዌብሳይት እኔ አክቹሊ ፐርሰናሊ ለሰይፈዲን እዚህኛው ፕሮጀክት ላይ የተሻለ ስላመጣን የሆነ ያህል ብር አድ ይደረግለት ብዬ አድ ይደረግልሃል። ፐርሰናሊ ነው የምልህ። የተሻለ ፕራይስ ፕሮጀክት ከያዝ እስካሁን ባለው እና እየሰራን ባለው ግን ምንም ነው እንትን የሌለው 15,000 10,000 ምናምን አይነት ነገር እና ከዛ ላይ 30 ምናምን አይነት ፐርሰንት በላይ ነው ካምፓኒው ለሰይፈዲን እንትን እያለ ያለ ማለት ነው። እና 40 እና 50 ብንይዝ 3,000 አይከፈልም። ጀኒውንሊ ነው የምነግርህ ማለት ነው። እስከዛ እንደዛ አይነት ፕሮጀክቶች ስላልያዝንም ጭምር ነው እንጂ አንተ የምትጎዳ ሰይፈዲን አንፈልግም ከፕራይስ አንጻር እና ስራዎችን በዛ ነው ሰው እያየን አሪፍ ፕሮጀክት ፕራይስ ከመጣ ችግር የለውም አድ እናደርግልሃለን። አንተም እንድትጎዳ ስለማንፈልግ ካምፓኒው ይሄን አድ ያደርጋል። ያ ያለንን ነገር ለማለት ያህል ነው። ሰው የምንይዝበት ፕራይስ ሎው ስለሆነም ጭምር ነው እንጂ ልንጎዳ ፈልገን እንዳልሆነ ወይም ደግሞ የተለየ አድቫንቴጅ ካምፓኒው ላይ መያዝ ስለፈለግን አይደለም። እሺ ኦኬ። ሀሳቤን አግኝተኸዋል? ሀሳቤ ገብቶኛል። ዌብሳይት በሃይ ፕራይስ አይደለም የምንሰራው እና በዛ ልክ ነው ለአንተ መክፈል ያለብን። ይሄ ትክክል ነው፣ ኖርማል ነው። ላይክ እኔም ነገሩን ስለምትረዳው የሚረዳው ላይክ በምታገኘው ነገር ነው የምትከፍለው እንጂ በማታገኘው ነገር የለም። እሱ ይገባኛል። ግን ደግሞ ላይክ ኢት ኢዝ ኖት ኦል ኦፍ ዘ ታይም እንደሆነም ግልጽ ነው። ላይክ ሁልጊዜም አይደለም። ላይክ በአቨሬጅ አይ ቲንክ ሜቢ ማክሲመም ከሆነ 15,000 በታች ብዙ ጊዜ አይሆንም ብዬ ነው እንትን የማምነው እና ኤኒዌይስ እኔም በዛ መንገድ ሜቢ ሰርቼ ስለማውቀው ነው ብዬ ነው። ከዛ በታች ምናምን ሰርቼ ስለማላውቀው ብዬ ነው ከዚህ በፊት ምናምን። ኤኒዌይስ ግን እንትን ሲያስቡ ላይ ወይም ደግሞ ፐር ፐርሰንት ምናምን ቢሆን በዛ መንገድ ላይ ፕሮጀክቱ ፕራይሱ የሚለያይ ከሆነ ፐር ፐርሰንት ምናምን ቢሆን ምን ታስባለህ ፋሲካ? እሺ ምን ያህል ፐርሰንት ይሆንልህ? አሁን ለምሳሌ በፐርሰንት ይሆንልኝ ስትል ስንት ቢሆንልኝ ብለህ አስብ? 35% ብቻ። 35 እኮ ኦልሞስት ግማሽ እንደማለት ነው። ግማሽ 50 ከካምፓኒ ጋር 50% ሼር እኮ ነው። ኧረ ሰይፈዲን እንጂ አሁን እሺ ሰይፈዲን ያልተረዳኸው ነገር እንደው ታውቃለህ? ትንሽ አቋርጦብኝ ነበር። እንዲህ
እንዲፈታ አደረከኝ። ለምሳሌ ቆይ ልንገርህ፣ እሺ ኢማጂን ፈት አሁን አንድ ዌብሳይት ማለት ነው እሺ 20 ሺህ ብር ተሰራ ልበልህ። በልሽ 20 ሺህ ብር ላይ ለሰይፈዲን 3 ሺህ ብር ተሰጠው። 18 ሺህ ብር እኮ ኤችኤፍ ላይ አይቀርም። አሁን 18 ሺህ ብር የሚቀር መስሎ ከሆነ አም ሶሪ እንደዛ አይደለም። ኤችኤፍ ከዚህ ትክክለኛ ብር ነው ስንት እንደሆነ ታውቃለህ? 1000 ብቻ አይደለም። ኦኬ እሺ 1000 ብቻ አይደለም፣ በጣም ብዙ አለ። አሁን እዚህ ላይ ይሄ ጉድ እንትኖች የምታወጣቸው እንትኖች ሁሉ የአግሪመንት ፔፐሮች ስትሄድ ትራቭል ስታደርግ ሄደህ እዛ ጋር ደግሞ ሚቲንግ ላይ ስትሰበሰብ ያወጣው ኤነርጂ ታይም እየተደመረ ማለት ነው የተጣራ ቺፍ ሊያገኝ የሚችለው ከ10 ሺህ አይበልጥም። ጄኒውን ላይ ነው ማስረዳ። እና አሁን አንተ እያሰብከው ያለ እንዴት መሰለህ፣ ከዛ ግብር ሁሉ ይቆረጣል። ማሰብ ያለብህ ነገር ከዚህኛው እንትን ላይ እና ልክ እዛ ሄደህ ለአግሪመንት ስትሄድ የምታወጣቸው ትራቭል ስታደርግ ያው ሃይሊ ኤጁኬትድ ስለሆንክ ትረዳኛለህ የምለውን ነገር። ስለዚህ ያንኛው ኔት አሁን እኔ ፋይናንስ ላይ ነው የኢትዮጵያ ሕዝብ ችግሩ። ትርፉንም ኪሳራውንም ደምሮ ይሄን ያህል ብር ሰራው ይልሃል። ለምሳሌ 1 ሚሊዮን ብር ፕሮጀክት ቢዝ 1 ሚሊዮን ብር ሰራው ነው እያለ የሚያወራ ኖ 1 ሚሊዮን አይደለም፣ ግማሽ ሚሊዮን አይሰራም ከ1 ሚሊዮን ፕሮጀክቱ ላይ። ፕሮጀክቱ ኢንቨስት የሚያደርገው የሚያወጣው ለሰራተኛ የሚከፍለው ትራቭል ሲያደርገው ጉድ ላይ የሚያወጣው ለምግብ ለሚቲንግ ፔፐር አግሪመንትስ ዋትኤቨር እሱ ተደምሮ ሀፍ ነው የተጣራ ላይ ያገኝ የሚችለው። እና እንደዛ ስላስብ እንዴት አሳቀኝ። አሁን ለምሳሌ ኢማጂን 35% በቃ ለሰይፈዲን ይከፈለው ብዬ ብል እንደሚሆን ታውቃለህ? የኤችኤፍ የሚያገኘው ከሰይፈዲን በታች ነው የተጣራ የሚሆነው ስታሰለው ማለት ነው። እና ያጠራጥራኛል። ግድ የለም አትጠራጠር፣ ተታረከ ይወጣል። ዝም ብለህ አሁን ያልኩህን በቃ 3000 ስራ እኛ ትርፍ ካለን ትርፍ ወደኋላ አንልም። ሪኢንቨስት ነው እያደረግን ያለና ኪስ ብር የለንም፣ ሾርት ኦፍ ካሽ አለ። እንደውም አንተ ከኔ እንደምትሻል እርግጠኛ ነኝ። ስለዚህ እንደዛ ነው ሀሳቡ እና በዚህ ልክ ታስብ። 50% ሸረስ ምን ቀረስ 50 ሆነ ፈልጌ ነበር ግን ግብር የሌለብህን ማለት ነው። አንተ ምንም ችግር የለብህም። በቃ የተጣራች ቀጭ ስትል አካውንት ላይ ባንክ 0 ምናምን ሳንቲም ቢቆርጥብህ ነው በቃ አለቀ። ይመቻው እና እንደዛ ነው ሰይፈዲን። አንተን ለመጉዳት አለም ኦነስትሊ ነው ማወራ። ቱ ቢ ኦነስት እኔ ሰይፈዲን ትጎዳ ፈልገን ወይም አድቫንቴጅ ልንይዝ አይደለም። ክሊርሊ የምነግርህ ነገር አንደኛ ፕሮፋይል እየገነባን ነው። ስለዚህ የሰይፈዲን እጅን የሰራው የሰይፈዲን ፕሮፋይልም አብሮ ኤችኤፍ ማለት ለሰይፈዲን ነው ብያለሁ ከዚህ በፊት። የተለየ ያለው ያንተ የኔ ኪሳችን ራቁቱን እንዳይቀር ይሄ ባዶ ኪስም እንዳንሆን የሆነ ያህል እንትን እያለን ቢውልድ እንድናደርግ ነው መጀመሪያም አውርቻለሁ። ስለዚህ አሁን እንደዛ እንድናደርግ ነው እንድንተሳሰብ እንጂ ፕሮፊቱ አሁንም አይደለም። ካምፓኒው ኤችኤፍ የሚያገኝ ፕሮፊትም አሁንም አይደለም። ሰይፈዲንም እኔም ሄኖክም ሌሎም ቲም ና ጀስት እንደዛ ኦኬ እሺ ናድርግ። ስለዚህ አንተም በርታ፣ ኳሊቲ የሆኑ ነገሮች ትሰራለህ። በቃ አፕሪሺየት አሪፍ ነው። ስለዚህ እንደዛ መንከ ተረታኛል። ኦኬ ጥሩ። ስለዚህ በዛ እንቀጥል እያልክ ነው ወይ ሰይፈዲን? እንዴት በቃ እንቀጥል፣ በቃ እንግባባ እንጂ ሀሳቡ እንደዛ ነው። እኔ ትርፍ ካለኝ መግባባት አለብን። እንግባባ እንጂ አንድ ፋሚሊ ነው። Yes, we family, we brothers. No, ignore that. Exactly, we're brothers. So as we're young, so we're brothers. We build something together. We built a brand. So they think that way, not only to ላይ ብቻም ኳሊቲ ያላቸው ነገር እና እንደዛ ነው። ኮሜንት የሚያደርግህንም የተደረጉትም ክሊር አድርጋቸው። ከብላንድ ከለር አንጻር ማርኬቲንግ ላይ ሙያው ስላለ ደስ የሚለው እሱ ነው። ከዛም ደግሞ ኦዲየንሱን ታርጌት ያደረገ
ፍሬንች ብንሆን ፍሬንች ላንጉጅ እንጠቀመው። ኢትዮጵያ ውስጥ አማርኛ ሞር ዲፎልት ቢሆን ሰምቲንግ እንደዛ ዲፔንድስ ብቻ እናንተ ነው የምታውቁት ይህን ዲቴሉ ነገር። ከማርኬቲንግ አንጻር ያለውን ነው ሃይላይት ልሰጥ የምንችለው። ከዛ ውጪ ዊ ብራዘርስ ዊ ፋሚሊ ዊ ብራዘርስ ኦኬ ያ ኤግዛክትሊ አራዳ ልጅ ይመችው አራዳ ልጅ ይመስላል አንዳንድ ጊዜ ሲታየኝ አራዳ ልጅ አይደለም ልጅ ይመችው በቃ እንደዛ 35% ነው በተረፈ ሌላው ነገር አሪፍ ነው። ክላስ እንዴት ነው? ቆንጆ ነው። ቆንጆ ነው። ደስ ይላል። አሪፍ እያጠና ነው። አሪፍ ደስ ይላል። በጣም ደስ ይላል። መታወራኝ ነገር አለ? እስኪ አውራኝ አዲስ እንደ ቀልድ የለህም? ቀልድ ስለ 50% ምናምን ቀልድ እንዴ እሱ አይሻልም? ፈልግ እስኪ። አይ ስለ 50% ሼር አይ ቲንክ እሱ ይሰራል። 50% አጠግቤያለሁ። በቃኝ አራዳ ቀይር። አይ ሪያሊቲ ነው ደግሞ አይ ጄኒውን የሆነ እንትን ነው ያወራው። የሚገርምህ አይ የገባኝ አንተ ያልከው ገባኝ። ትክክል እና እንደዛ ስለሆነም ጭምር ነው እንጂ የተለየ እንትን አይደለም። ከዛ ሰው ማርኬት ላይ ስትሆን እንዲህ መሰለህ አሁን ቅድም እንዳልኩ በጣም ብዙ ሰው እየተበላ ያለው ያልገባው ለምንድን ታንካ ፋይናንስ ላይ የሚመስለው ለምሳሌ 1 ሚሊዮን ፕሮጀክት ቢዝ አይደለም 1 ሚሊዮን አይደለም ኔት እሱማ አለ። ግን አትሊስት 1 ሚሊዮን ከሆነ በቃ 9 ይሆናል። ግማሽ እንደው ኔት ወርዶ ግማሽ ነው ሊያገኝ የሚችለው። ኦኬ እንትን ሜቢ ሰርቪስ የሚባል ነገር አለና ሰርቪስ ፕሮቫይደሮች ብዙ ጊዜ የሚያወጡ ነገር የለም። እንትን ገዝተው የሚሸጡ ሳይሆን ላይክ ኔት የነሱ ኔት ብዙ ጊዜ ላይክ 90% ምናምን አካባቢ ይሆናል ይባላል። ያ ነገር እንዴት ነው? አሁን 90% ከምን አንጻር አይተውት መሰለህ? ፊዚካል መኒ አንጻር አይተውት ከሆነ ነው እንጂ ፕሮፊቱ እያልኩኝ ነው። ፊዚካል ፕሮፊቱ አሁን ተቀናንሶ ምናምን የታክስ ምናምን አላ የምትከፍሉ ምናምን ክሌንት የምታገኝበት መንገድ ምናምን እንደዛ ይላሉ። ግን አላውቅም። ሜቢ ምን ይመስላል? ለማንኛውም ሰርቪስ ፕሮቫይደር ላይ ፊዚካል መኒ ብቻ ሰርቪስም የተባለም ፊዚካል መኒ ብቻ ስላልሆነ ነው። ኢነርጂ፣ ታይም፣ ናውሌጅ እነዚህ ሁሉ ስለያዘ ነው ሰርቪስም የሚባለው ፕሮዳክት የሌለው። ስለዚህ ፕራይስ ላይ እነዚህ ሁሉ መካተት አለባቸው። ኦኬ ተረተኛ ላሳቢ እንደዛ ለማለት ነው። ሰይፈድን መቼ አሁን ስንት ሰዓት ሆነ? በእናትህ ደግሞ ኔክስት ይበቃኛል። ትክክል ብሎኛል። አሁን ሌላ ጊዜ በደንብ እናወራለን ምናምን እየደወለን እያወራን እንዳጠፋ አይኔም አልጠፋም። ችግር የለውም አለው እደውልልሃለሁ። በቃ እንደዛ አልፌ እንደው በጣም ስለጠፋው መሀል ላይ ትንሽ ቢዚ ስለሆንኩ ይቅርታ አድርግልኝ። ከዚህ በኋላ ግን እንደውልልሃለሁ። ደስ ይለኛል። አመሰግናለሁ። መልካም አዳር ሰይፈዲን። ይመችና ጠንከር ብለህ ስራ ችግር የለው። ኤግዛክትሊ ጠንከር ብዬ ብዙ ነገሮችን ልክ እንደ ኖርማሉ ማለት ነው በደንብ ለመስራት እሞክራለሁ። ክፍያው በዛ ማለት ነው። ያ በሚችለው መንገድ ኮሜንቶችንም አድሬስ እያደረግኩ ምናምን ስራውን በደንብ ለመስራት ይሞክራለሁ። አይ ቲንክ ዊ ካን ጎ ቱጌዘር ፎር ይርስ የስ ፕላስ አግዘንም። አሁን አንዳንዴ መርሳት የሌለብህ ነገር አለ። አሁን ግዴታ ብራዘርስ ዊ ኒድ ዮር ሄልፕ። ስለዚህ ከዛ አንጻርም ስለ ማርኬት ዋይዝ የሚሆን ዋሪቨር ስለይ ሳፖርታስ እና ልክ ፋስትሊ ግሮው እናድርግ እና ቲንክ ስታስብ እሱን ጨምር እንድታስብ ይፈልጋሉ። አደራ ጥሩ ሀሳብ ነው። ከዚህኛው ኤክስትራ በሆነ እንትን ዊ ኒድ ዮር ሳሙ። ስለዚህ አይ ዘይ ኒድ ሚ ይፈልጉኛል። ስለዚህ በደንብ ስለሚፈልጉኝ ስለማስፈልጋቸው እዚህ ላይ የሆነውን እንትን ደግሞ እስቲ አድላርክ
ለምሳሌ ፍሪ በምትሆንባቸው ሞመንት ስለ ኤችኤፍ አድቨርት ላደርግልን ወይም ደግሞ ሰማን ላይ የሆነ አይዲያ ልሰጥ ሊሆን ይችላል። ዋሬቨር በምን መንገድ እንደምታግዘን ዩኖዊት ወይም አረን ነው። ግን ስቲል እንደዛም እንድታስብ እፈልጋለሁ። ይሄ አንዳንድ ፕሮጀክት ስለተባለች ብቻ አይደለም ለማለት ነው። ትክክል። እንደዛ ነው። በቃ በጣም ጥሩ። መልካም አዳር። እሺ፣ መልካም ላንተ ታዚጋሽ። እናመሰግናለን። ታንክ ዩ ቬሪ ማች ባይ። Thank you to Namaste. And no. Namaste. Namaste. Okay. Holy shit. Hey guys, አይታችኋላ? እንደዚህ ነው በቃ ኢንተርቪው። አሁን I was sweating,